የእስልምና እምነት ተከታዮች እውነቱንና ሐቁን እንድታውቁ ስለፈለኩ ነው። የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። አልወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ዋሃብያ ይባላሉ። በመጀመሪያ እየተባልክ ያለውን ነገር በደንብ መረዳት አለብህ። በሰው ሃይማኖት ውስጥ ማን ግባ አለ? ዋናው ጥያቄ የችግሩ መንስኤ እዚህ ጋር ነው። በሰው ሃይማኖት ውስጥ ምን አስገባ? ማን ነው አንተን ፈትዋ ሰጪ ያደረገ? የእስልምናን እምነት የማትወክል ከእስልምና እምነት ውጭ ያለ አካል ነህ። በእስልምና እምነት ውስጥ ባለው ልዩነት ላይ ማን ነው ግባ ያለ? አንተ መልስ ለመስጠት ብለህ የመጣኸው ጩኸቱ እንደበዛብህ ስላወክ ነው። ይሄ የተለመደ ሴራ ነው። ነገር ግን እኛ እያልን ያለነው ሃይማኖታችንን ለራሳችን ተውት። እኔ ለተናገርኩት ንግግር ለንግግሬም እንደ ምንጭ የተጠቀምኩት ብለህ ያቀረብከውን ግለሰብ በተመለከተ የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። ሀገራችንን ከጽንፈኛ ከነ ቦኮ ሐራም እና አይኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። በያዝከው ሴራና ተንኮል እንደማገጃ በእርግጥ የዚህ ግለሰብ ንግግር በደንብ ረድቶሃል፣ ጠቅሞሃል። ነገር ግን ይህንን የመረጥክበት ዋነኛ ዓላማ በሙስሊሙ መካከል ግጭትን ለመፍጠር ነበር። ይህንን እንደ ምንጭ ከተጠቀምክ ወሃብያ እያሉ ሰዎችን ስለሚያጠላሉ አካላት የተናገሩ ደግሞ ኡስታዝ አሉ። ለምን የሳቸውን ንግግርስ አላቀረብክ? የኒህን ኡስታዝ ንግግር አዳም። ጠንቋዩም ወሃብዮችን ተጠንቀቅ ይላል፣ ሙሪዱም ወሃብዮችን ተጠንቀቅ ይላል፣ ቀብር ላይ ጠዋፍ የሚያደርገውም ወሃብዮችን ተጠንቀቅ ይላል። ምንድነው የወሃቢ ነው? የሚበላ ነው የሚጠጣ? ተጠንቀቅ ይላል። ምንድነው የሚሉት እነሱ? ዲንን የሚያጠፉ ነብዩን ሰለላሁ ዐለይሂ ወሰለም የማይወዱ እንደዚህ አውሊያዎችን የሚጠሉ ብለው ይነግሩናል። ሰማን አይለክብንም ተከበሉ። ስለዚህ አሁን ስናጣራ ምንድናቸው እነዚህ ወሃቢዎች? አላህን ብቻ ተገዙ፣ ከአላህ ሌላ ያሉትን ሁሉ ተው ነው። ነብዩን ሰለላሁ ዐለይሂ ወሰለም ውደዱ፣ ቢድዓን ተጠንቀቁ ነው። ታዲያ ነብዩን ሰለላሁ ዐለይሂ ወሰለም የሚወድ ተውሂድን የሚወድ ወሃቢ ከተባለማ ይሄ ወሃቢ ከተባለ ታዲያ የመጀመሪያው እኔ ነኝ ማለት ነው። ስለዚህ አንተ ያደረግከው ምንድነው? ያሰብከውን ዓላማህን የሚያሳካልህን መርጠህ አቀረብክ። ይሄኛውን ደግሞ ታውቀው። ለምን? ይሄኛው እስልምናን አይወክልም። አንተ ነህ ይሄ ሙስሊም ነው ይሄ ሙስሊም አይደለም ብለህ የምትፈርደው። ሃይማኖትህ ይብቃ። በሰው ሃይማኖት ላይ ዘላችሁ ጥልቅ አትበሉ። የምትመለከቱት መልኩ ለእንደዚህ አይነት ግለሰቦች ትክክለኛ መልስ እየተሰጣቸው ነው። ወሃብያ እያሉ የሚያጠላሉ አካላት ወሃብያ የሚሏቸው ዘንድ ችግር ኑሮባቸው ሳይሆን ቁርአንና ሐዲስ ካስተላለፈውና ይዞት ከመጣው መልእክት ለማንም ብለው ወደ ቀኝም ወደ ግራም የማይዘነበሉ እስልምና ሸሪዓ ባሰመረው መስመር ላይ የሚጓዙ ትክክለኛ ሰዎች ስለሆኑ ነው። እንደዚህ አይነት ሰው ደግሞ በየትኛውም አጋጣሚ የተለያየ ትችትና የተለያየ ስም ይወጣለታል። ዛሬ አህሉ ሱናዎች ወሃብያ ከመባላቸው በፊት ቀደምቶችንም የተለያየ ስም እየሰጡ ከዚህ ከሐቁ መንገድ ሰዎችን ለማዘንበል የሚጥሩ አካላት አሉ። እነዚህ በእስልምና ሃይማኖት ውስጥ ያሉ ቢሆንም ቁርአንና ሐዲስን የሶሐቦችን ንግግር የሰለፎችን ንግግር መሰረት በማድረግ በቂ መልስ እየተሰጣቸው ነው ያሉት። እኛም የምንፈልገው አንተና መሰሎችህ እስልምና ሃይማኖት ውስጥ ባለው ነገር ዘላችሁ አትግቡ፣ አይመለከታችሁም። እኛ ለምሳሌ ጴንጤና ክርስቲያን ብለን የጴንጤው ትክክል ነው የዚህኛው ደግሞ አራጅ ነው ይሄኛው አጨበርባሪ ነው ይሄኛው ውሸታም ነው እያልን እንናገራለን። ስለዚህ በመጀመሪያ ቪዲዮ ላይ የሰራኸውን የጥላቻ ንግግር ለማስተባበል የተጠቀምክበት ነገር የሚያስኬድ ነገር አይደለም። ምናልባትም ይህንን ቪዲዮ አሁን አግኝተህ ሰምተኸው ይሆናል ያመጣኸው። አሁንም ደጋግመን የምንናገረው ነገር አንተና መሰሎችህ ጥላቻችሁ እንደዚህ ገንፍሎ የወጣባችሁ ሰዎች ያዝ አድርጉት። በሰው ሃይማኖት ውስጥ ጣልቃ አትግቡ፣ ቤታችሁ ይብቃችሁ ነው የምንለው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን ጀዛኪላሁ ኸይረን። ውድ ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ደግሞ ያው እንግዲህ ኢንሻአላህ ሰላምታዬን ያቀረብኩኝ ባረከላሁ ፊክ ወንድማችን ጀዛኪላሁ ኸይረን። በነገራችን ላይ የሰሞኑ ግርግር
የሰሞኑ ጅውጅው ብዙዎችን በማይመለከታቸው እንዲገቡ ጥላቻቸውን እንዲዘሩና ብዙ ነገር እንዲናገሩ ተደርጓል አድርጓቸዋል። ሱብሃንአላህ የሚገርመው ሱብሃንአላህ ሐቂቀተን ማለት ነው። እኔም አሁንስ እንትን አልኩ መሰለኝ ለካስ ውሃብያ የሚሏቸው እንግዲህ ቢድአ ነገር የማይፈልጉትን የማይወዱትን ጫት የማይቆሙትን እና በቃ አላህ ሱብሓነሁ ወተዓላ የከለከለውን ረሱል ሰለላሁ ዐለይሂ ወሰለም የከለከሉትን የማያደርግ ሰው ውሃብያ ተብሏል ማለት ነው። እና እንግዲህ እኔም ከነዛ አንዷ ነኝ መሰለኝና ብዙ ጊዜ ውሃብያ ሲሉ ሰማለሁና ተጠንቀቁም ይላሉ። እንደ ሀቅ ውሃብዮችን ተጠንቀቋቸው እንዲሁም ያፈዛሉ ምናምን ሁላ ተብሏል ማለት ነውና ብዙ ይባላል ሐቂቀተን ማለት ነውና ሐቅን የሚከተል ብዙ ጠላት አለው። ከዛ አንዱ እንግዲህ ይሄ ወገናችን በማይመለከተው ገብቶ በጣም ብዙ እያለ ነበር። በነገራችን ላይ የመጀመሪያ ቪዲዮውን አይቼዋለሁ ሙሉ ቪዲዮውን ማለት ነውና እኔ ብዙም ቦታ አልሰጠሁትም ነበርና እኔ ግን እንደ አንድ የሚዲያ ሰውና እንደ አንድ ዩቲዩበር እኔም ማለት የምለኝ ነገር የምፈልገው ነገር አለ። ብዙ ጊዜ የሆኑ ሰዎች ኢስላምን የሚጠሉ ሰዎች የሆነ ነገር በእስልምና ላይ ሲፈጠር እንትናቸውን የውስጣቸውን ያወጡታል። በቃ የውስጣቸውን ያወጣል። አሁን ይሄ ሰውዬ የውስጡን ያወጣውና በዚህ አጋጣሚ የመጀመሪያውን ቪዲዮ ሲሰራ ብዙ ሙስሊሞች ነበሩ የተቃወሙት። ምኑንም አልፈሩት። ድምጹን እያወጡ ቪዲዮውን እያወጡ ምናምን በጣም ነበር የተናገሩትና አሁን ደግሞ እኔ ያልኩት እንደዚህ አይነት ምናምን ነገሮች ነው። በነገራችን ላይ እሱ በሚያወራው እስልምና እንደሱ አይደለም። ምንም ከምን አይገናኝም። አንደኛ፣ ሁለተኛ በዚህ አጋጣሚ ውሃብያዎችን ተጠንቀቅ እያለ የሚለው አህባሽም ይሁን ካፊርም ይሁን ብቻ በቃ እስላምን ትክክለኛ ሙስሊሞችን ጥላቻ ያለበት ሰው ተጠንቀቁ ምናምን ይላልና አጂብ ይገርማል። ያለንበት ዘመን ያለንበት ጊዜ የነሱ ማስተባበል እንዲሁም ደግሞ ዛሬ የሀጂ ዑመር መሞት ሱብሃንአላህ በህይወት እያለም ጭቅጭቅ ነው። ዛሬም ደግሞ ይሄው ጭቅጭቅ ሀታ እስከ ቀብራቸውን እስከ ማምለክ እስከ መዳሰስ እስከ የሆነ እርዳታ እስከ መጠየቅ እንግዲህ አስባችሁታል። ሱብሃንአላህ እንኳን አይደለም የማንኛውም ተራ ሰው ቀብር ፊት ማበስ ቀርቶ የረሱልን ሰለላሁ ዐለይሂ ወሰለም እንዲህና እንድናረግ አልተፈቀደልንም። እና በዚህ አጋጣሚ የምሬ ነው የምላችሁ ትክክለኛ ሙስሊሞችን አህለ ሱና ወልጀማ ወይም ደግሞ ለኢስላም የቆሙትን የምትናገሩ ሰዎች ምን ያክል ዋጋ እንደሚያስከፍላችሁ በዚህ አጋጣሚ በነገራችን ላይ ይሄ ሰውዬ ልክ ሲናገር ሙሉ በቃ ቪዲዮ በጣም ሲናወጥ ብዙ ጊዜ ሚዲያውን ሲያናውጠው ደቂቃ አልፈጀም። ኢስላምን የነካ የለውም በረካ። በቃ እስላምን አትንኩት ነው የምለው። ሌላ እምነት ተከታዮች አይመለከታችሁም። በኢስላም ገብታችሁ እንዲች ማለት አይፈቀድላችሁም። ለምን ሙስሊሞች አይለቋችሁም። በቃ በዚህ አጋጣሚ አንድ ነገር ልንገራችሁ። እየተሳደባችሁ ረሱልን አላህ ሱብሓነሁ ወተዓላ ቁርአንን እየዘለፋችሁ እኮ ዝም የምንላችሁ አላህ ሱብሓነሁ ወተዓላ ታገሱ ስላለንና እንድንታገስ ስለተፈቀደልን እንጂ ማንንም አንሶት አይደለም። አንደኛ፣ ሁለተኛ ደግሞ የሰው ልጅ እስኪ ከዛሬው ነገ ይማራል። እንዲሁም ደግሞ እኛ ያለንበት እስልምና ላይ እኛ የምናመልከውን አላህ ብታውቁት ምን ያክል ሙስሊሙ ደስተኛ ናቸው የሚለውን ደግሞ በደንብ ታውቁ ነበር ማለት ነውና አንዳንዴ እስቲ ታው ነው በቃ ምለው ታው የሌላ እምነት ተከታዮች ታው። አሁን ለምሳሌ ሌላ ብዙ ሃይማኖቶች አሉ። ክርስቲያን፣ ጴንጤ፣ ሂንዱይዝም፣ ቡድሂዝም፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እየተባለ ብዙ አለ። እንደውም ታስታውስ እንደሆን ተማሪ በነበርኩበት ሰዓት እነዚህ ሂንዱይዝም፣ ቡድሂዝም እና ሌላ ብዙ ሃይማኖቶች ነበሩና እንዴ ብዙ አይነት ሃይማኖት ነው ያለ ማለት ነው ብዬ እኔ አስብ ነበር በዛን ሰዓት። በተለይ ህብረተሰብ ላይ ስንማር ታስታውሱ እንደው ያው የተማራችሁ ልጆች ማለት ነውና ምንም ነገር ሙስሊሞች በሃይማኖታቸው እንደማይደራደሩ ምን ያክል ዋጋ መክፈል እንዳለባቸው እንደሚከፍሉና ህይወታቸው እንደሚሰጡ ነው የሚያሳየው። ለማንኛውም ሚዲያው በጣም እየተናወጠ ነው። አላህ ሙስሊሞችን ይጠብቃችሁ፣ ይበላይ አላህ ያድርጋችሁ።
ልፋታችሁ እንድል አላህ ያንሳ ያርግላችሁ ኢንሻአላህ። በዚህ አጋጣሚ ብዙ 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 ሰለምቶች ብስሚላ ማሻአላህ ይሄ ቲክቶክ እና ዩቲዩብ መጠቀም ከተጀመረ ወዲህ በጣም ብዙ ሰው እየሰለመ ነው እያነበበ ነውና ያው ሌላ ወገኖቻችን ከእስልምና ውጭ ያላችሁ በደንብ ብታነቡ እንዲሁም ደግሞ ትክክለኛ ሃይማኖት ኢስላም እንደሆነ ኢስላምን ተከተሉ ነው እኔ የምለው ማለት ነው። እና በማይመለከታችሁ አትግቡ። ሃይማኖት የግል ነው፣ ሀገር የጋራ ነው። እንዲሁም ደግሞ በሃይማኖት ማስገደድ አይፈቀድም። ወዳችሁ ከመጣችሁ ግን በቤታችን ሰፊ ነው፣ ማንንም ያስተናግዳል። ዱንያውም አሄራው ደግሞ ጀነት የበለጠ ሰፊ ነው። ለምን አላህ ጀነቱ ሰፊ ናትና አልহামዱሊላህ ረብል ዓለሚን። ባካችሁ ሆነምለው የምር ተው፣ አትግቡ። ጥላቻችሁን ግልጽ አታድርጉት። በቃ ደብቁት። የምሬ ነው። የሚሻላችሁ እንደዛ ነው። የሚሻለው እንደዛ ነው። ለምን ጥላቻ በጣም መጥፎ ነው። በጣም አደገኛ ጥላቻ ያስፈራል፣ ያስኮንናል፣ ብዙ ችግሮችን ይጥላል። ባረከላሁ ፊኩም። ለማንኛውም በርቱ።